በረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ቤተሰቦቼ ሚስቴን ጠሉብኝ። አንድ ልጅ ወልደናል። ከሚስትህ ተለያይ እና ስዑዲ እንላክህ አሉኝ። እኔ ደግሞ መሄድን እፈልጋለሁ። ሚስቴንም እወዳታለሁ። ግዴታ ለመሄድ ስል ልፈታት ነው። ምን ትመክረኛለህ? አላህ ይጠብቅህና ሐያከላህ ባረከላሁ ፊክ ወኢያክ። አትፍታ ሚስትህን፣ እረፍ፣ እተቂላህ፣ አላህን ፍራ። ያንተን ብቻ አትመልከት። አንተ ሳውዲ ለመምጣት አማራጭ ለመውሰድ ልጅ አስታቅፈህ ወልዳ ካንተ አይንህም ባይንህ እንዲታይ ሰበብ ሆና እንደዚህ አይነት ጭካኔ የራስን ብቻ አትመልከት። ቤተሰብ ስላየ ጠሉብህ እና ምን ታደርገዋለህ? የእናትና የአባት ሐቅ ራሱ እሷን ጠልተው በተለይ إذا كانت مستقيمة ዲኗ ላይ የጸናች ከሆነች አይመለከታቸውም። ላ ሚን ቀሪብ ወላ ሚን በዒድ አይመለከታቸውም። ሚስት ናት። በቃ አበየም ይረፍ እመየም ይረፉ። በቃ ትእዛዝ ይዘዙ። የምትሰራውን ኸይር ኻድማቸው፣ የሚያዙህን ነገር ስራላቸው። ሚስትህን በመጠላታቸው ግን ሚስትህን አትፈታም። የለም ይሄ እንዴ ወደ አማዱ እሷንም ስሜት ተመልከት። አንተ ልትመጣ ነው። ይቀናሃል እንደ እሷን አስለቅሰህ ልጅ ወልደህ እየወደድካት ደግሞ አሁን ስለምትወዳት ያዝ አይደለም። ምን የምልህ የእሷንም ስሜትም ተመልከት። ያንተን ውዴታ ብቻ አይደለም ተወዳታ። ማሻአላህ ይሄማ አንደኛ ያንተን የራስህንም ፍቅር መጠበቅ፣ ሁለተኛ ከምትወደው ሰው መለየት የሚገጥምህን አታውቅም። በጣም ከባድ ነው። ገፍቶ የሄደ ገፊ ነው የሚያጋጥመው። እንደገና ደግሞ የእሷ ስሜት እንዴት እንደሚጎዳ አስብ፣ እንዴት እንደሚጎዳ ተመልከት። ያ ይምጣብህ። ስለዚህ ይሄንን ያዝ። አይላኩ እንዴ ومن يتق الله يجعل له مخرجا ويرزقه من حيث لا يحتسب ومن يتوكل على الله فهو حسبه. نزني قرآن አንቀጾች ታነባለህ አይደል? በቂህ ነው። አላህ ተቅላ አላህን ፍራ። في زوجتك اتق الله في زوجتك يرزقك الله عز وجل من حيث لا تدري من حيث لا تشعر ከማታውቀው አቅጣጫ አላህ ይረዝቅሃል። እነዚህ እያደረጉ ሚስቶቻቸውን የሚጎዱ አሉ። በቃ ብር ያላት እየፈለገ ብር የሌላትን ያሸክምና 2 ወልዶ 3 ወልዶ እንደፈለግሽ ሁኚ ይላታል። አይለቅህ። ይሄ ጊዜ ነው የሚፈለገው። ይዘገያል እንጂ አይቀርም። በአፍጢሙ መውደቁ አይቀርለትም። ማልቀሱ አይቀርም። ማልቀሱ አይቀርም። ይሄንን እንደው እፈራልሃለሁ ወንድምዬ፣ እንደው አደራህን እሺ። ይኸው ለዚህም እነ ኢማም ኢብኑ ባዝና ሌሎች ሲጠየቁ ያሉታል ጧዓቱል ዋሊደይን ዋጅበቱን ዐለል ወለድ። እናትና አባትን እሺ ብሎ መታዘዝ ለልጅ ጥሩ ነው። አዎ እናትና አባትን አክብር። እናትና አባትን የምትጠላብህ ከሆነ እናትህን አይንሁን ማየት አልፈልግ የምትል ከሆነ ሌላ ጉዳይ ነው። ግን ለእናት ለአባት ምቹ ሆና እነሱ ስለጠሏት ብቻ ከጠሏት በጣም አደጋ ነው። ይሄን ነው ቆጠብ በል እንዲያዞልማት የምልህ። ከዚህ ውጭ አለ ጥቀማቸው፣ ጎጂ ነገር አታድርግባቸው። ነገር ግን ትዳርህ ላይ ገብተው ትዳርህን አመሰቃቀላለሁ ካሉ አያገባህም። أنما في مضر على الولد فإنه لا يجب عليه طاعتهما حينئذ. እናትና አባት አንተን የሚጎዳ የሚያዙ ከሆነ ትዳርህን የሚያመናመንና የሚያኮስስ ነገር ካዘዙ ጧዓ አይወጅብብህም። እምቢ ብትላቸውም ልጅ 9 ወር ተሸክሜ አንተን ስንት አጥቤ እንዴት ትሰራኛለህ ቢሉ መማማ አይጎዱህም። አይቻልም። ይሄ እንዴ ለአላህ እንደው ሐቅን እኮ በየቦታው አስቀምጧል። ያ አላህ علينا أن نؤدي بقى الحق إلى أهله ለሚገባ ሁሉንም ሐቅ በየቦታው ነው ማስቀመጥ ያለብን። እናትና ከብራለን እንወዳለን። አሁን እናቴ እዘዥኝ ልጅ ነኛው ካሳሽን መቼም ልክስሽ አልችልም፣ ሐቅሽን ልወጣው አልችልም። ግን ኑሮ ነው ያስኩት ልጅ ወልጃለሁኝ። ይቺ ደግሞ ዲነኛ አላት ሚስቴ ባለቤቴ ትመቸኛለች፣ እመመክራት ካለ ልምከራት እናቴ ብለህ በትክክል አንተ እናትና አባትን ለማግባባት ሞክር። ደግሞ የታባሽ እንዳትል እንዳውም እንካማ ይኸው የመከሩትን ምክር ማለት ነው። ቃለ ሸይኹል እስላም ኢብኑ ተይሚያ ረሂመሁላሁ ተዓላ ፊል ኢኽቲያራት ወየልዘሙ الانسان طاعة والديه እናትና አባቱን አንድ ልጅ እናትና አባቱን እሺ ማለት አለበት። ወይን ካና ፋሲቅ እንኳን ቢሆኑ እናትና አባቱን አባቴ ጠጭ ነው ብለህ አራግፈህ ጥለኸው እንዳትሄድ፣ አንከባክበው። ጠጥቶ ወድቋል ይዘው ግባ ቤት። ጠጥቶ ወድቆ ቱቦ ውስጥ ወድቆ አገኘው ይዘው ደግፍ፣ ልብሱን እጠብለት። እየጠጣ ያስቸግራል፣ በቃ ገንዘብ አትስጠው እንጂ የመጠጫ ግን አንከባክበው። የታባክንስ አትበል፣ አትሳድብ፣ አትገልምጠው። ጠጥቶ ብታየው ራሱ እንዳትነካው። አላህን ፍራ፣ አላህን ፍሪ። እንደው ፋሲቅ ቢሆኑ እንኳን እሪ አላህ
دي እናትና አባትን ሐቅ እንዴት አድርጌ እንደምገልጸው አላቅም አላህ እንደ አላህ የሚገልጻለ አላህ እኮ ከተውሂድ ጎን እኮ ነው ቀጥሎ የገለጸው وقضى ربك الا تعبدوا الا اياه وبالوالدين احسانا ስለዚህ እናትና አባትን ቀለል አድርገህ እንዳታይ ታዘዝ وهذا فيما في منفعه لهما እነሱም በሚጠቅም ነው ولا ضرر عليه በአንተ ላይ ጉዳት በሌለበት ጉዳይ ነው ወጥላው من غير سبب ያለ ምክንያት ሚስትህን ፍታ ተለያይ ኑሮህን በትን የሚባል ነገር ግን አይቻልም وقد يكون في ظلم للمرأة ሚስትህንም ልትበድል ትችላለህ እረፍ وكون الزوجة እንደውም ሚስት ደግሞ በጣም ጥሩ ربما اذا በተለይ ደግሞ ላስየማ اذا كانت مستقيمة في دينها وخلقها በስነ ምግባሯ ውብ በዲኗ ላይ ጠንካራ ከሆነች ደግሞ በተለይ ጠበቅ አርገሃል እናትና አባትን ምከር ሳትገላምጣቸው ታው እናትና አባቴ በል ይሄ ነው ያለው አሁንም እዚሁ ጋር ሰፋ አድርጌ መናገር የፈለኩበት ስላለኝ ነው ሌላ ابن عثيمين رحمه الله የሆነ ጥያቄ ቀረበላቸው አባቴ ሚስትህን ፍታ ይለኛል ምን ይሻለኛል እንዴት ነው ምን ተመክሩኛለሁ አላቸው ይሄንን ሲሉ አባትህ ሚስትህን ፍታ የሚልህ ከሁለት ባንዱ ነው አሉት አንደኛ አንዳንድ አባቶች የልጆቻቸው ሚስቶች ወደ ወንድ ጋር ሲሄዱ ያዋቸዋል ሲዝረከረኩ ያዋቸዋል ወይ ወንድ ሲወጣ ሲገባ ያያሉ ወይ ደግሞ ሲሳሳቁ ወንድ ጋር ከከከከ ያሉ ሲስቁ ያዋቸዋል ወንድ ናቸውና ይቀናሉ እንዴ የልጅ ሚስት እንደዚህ በልጅ ላይ ይላሉ የዛን ጊዜ ፍታ ካሉ እርግጠኛ ከሆኑ ማረጋገጫ ካለ አዎ ልቀቅ ተላቀቅ እዳ ነው የገባው እዳ በቃ እናት ወፍጮና መጅ መሃል ላይ ነው የገባው ግልግል ውልቅ አድርገህ ተጠላለህ والله በቃ ይሄ ነው እንደ ወንድ ጋር እንደዛ በቃ ግልግል ይሄ ነው ይሄ ልሰማቸው ይገባል ሰማ ይሄን የዝን ጊዜ ሰማቸው ግን የሚያነሱት ይሄንን ሆኖ እርግጠኛ ባልሆንክበት አትግባ አጣራ ነው ያልኩ ነገራቶችን ቸክ አድርግ ነው ሁለተኛው ደግሞ ብዙ ጊዜ ለምራት ነው ምንድነው የሚሏቸው አንዳንድ አማች ላይ ያሉ እናትና አባት ብዙ ጊዜ ልጆቻቸው ሚስቶች ጋር አይስማሙ በትንሽ በትልቁ በቃ የኔ ልጅ እንደዚህ ይችን ካገባ በኋላ እንደዚህ ሆኖ ልጄን እንደሃድጋው እንደዛ አድርጋ የሆነ ነገር በመጣ ቁጥር እንደይችን ሴት በምን እንገላገላት ነው የሚሉት የሆነ ነገር ዝም ብሎ የበደል ነው የዚህ ጊዜ ደግሞ አትስማ እናትህም ትሁን አባትም ይሁን አትፍታ ሚስትህን የለም እንደዛ አይደለም እንደውም ልንገራችሁማ እዚህ ላይ እንትና ኢማም አህመድ ተጠየቁ ይሄንን የሚነግሩት ያጋጣሚ ኢብኑ ዑሰይሚን ናቸው ተጠየቁ ምን አላቸው የሆነ ልጅ መጣና ያ ኢማም አላቸው ان ابي يأمرني ان اطلق زوجتي አባቴ ሚስትህን ፍታ እያለኝ ነው ምን ይሻለኛል አላቸው قال له الامام احمد لا تطلقها ሚስትህን ዲነኛ ከሆነችና ጥሩ ከሆነች አትፍታ خلقዋንና ዲኗን ከወደድክ አትፍታ قال أليس النبي صلى الله عليه وسلم امر ابن عمر ان يطلق زوجته حين امره عمر بذلك عبد الله بن عمر አባቱ ዑመር ሚስትህን ፍታ ባለው ጊዜ ነብዩ ጋር ሄደው ተያይዘው ነብዩ አብዱላህ ብን ዑመርን አባትህን ዑመርን ስማ ፍታ ካለ ፍታ ብለውታል አይደል እንዴ አላቸው እንዴ ታዲያ ወሐል አቡከ ሚስሉ ዑመር አሉ ያንተ አባትና ዑመር ታዲያ ይገናኛሉ ያንተ አባት እንደ ዑመር ነው እንዴ ዑመር እኮ ታላቅ የእስላም ፈርጥ እኮ ነው ዑመር ልጁ ቢበድላት አይለቁትም ዑመር ይቺ ልጅ ለዚህ ልጅ ለዲኑ አትበጀውም ብለው ነው ዑመር የሚያየውን እይታ ያንተ አባት ያያል እንደ ዑመር ፍትሃዊ ሆኖ ያያል ያንተ አባት እንደ ዑመር ነው እንዲያሉት ኢማም አህመድ ረሂመሁላህ ተዓላ ይሄ ነው ለምን አባቶቻችን እንደ ዑመር አይደሉም እናጣራ ሰው እንዳንበድል ስለዚህ የሆነ አቋም ትክክለኛ ሚዛኑን በጠበቀ መልኩ አድርገን መያዝ ነው ያለብን ፈተወዳኢማዎችም ይሄ አይነት ጥያቄ ተጠይቀው በዚሁ መልሰዋል ሙስተቂም የሆነች ዲኗ ላይ ጠንካራ ሴት ካገኘ እናትና አባትህን ሰምተህ ከሚስትህ እንዳትለያይ አደራ አለምልህ አረብ አገሩ ይቅርብህ ተስማምታችሁ ከመጣህ ና ከሰጡ ሚስትህን ውደድና ሚስትህን አንከባክብ ከሰጡ በዛ ላይ ከወደዱ ይስጡ ና አለበለዚያ ሚስትህን ከብር እያስበለጥክ ነው እወቅ እሺ ከስንት ሺህ ብር እየቀየርካት ነው
እንደዚህ እንደው ብለህ ይችን ድጋሚ እንዳታስባት ሐደራህ እየዛትኩብህ አይደለም ሐቢብዬ ግን እንዳታስበው እወዳታለሁ ሚስቴን አንድ ወልጅላታለሁ ሳዑዲ ለመሄድ ስል ገንዘብ ተቀብዬ ልፈታት ምን ማለት ነው ያንተ ፍቅር በዚች ትንሽ ብር ይለወጣል ማለት ነው ታው እንጂ እንደዚህ አይገለጽም እሺ جزاك الله بارك الله فيك حياك الله زم بلاچو الله يحفظه ان شاء الله جزاك الله